አትስደኝ ንብ ቤት ውስጥ ገብታ ያባረርኳት ነው ተው ዘርሽ አታባራት እንዴ ንብ እኮ ሲሳይ ናት እንዴት ነው ንብ ሲሳይ የሚሆነው ንብ እኮ ማር ብቻ አይደለም ሾህም አላት ትናደፋለች ንብ ቤት ከገባ እዚህ ቤት የሚመጣ ሲሳይ ወይ ደግሞ እንግዳ አለ ማለት ነው እንግዳ እውነትሽን ነው አዛሉ አዎ ንቧን አባረርክ ማለት ደግሞ የመጣውን ሲሳይ አልፈልግም ብለህ በገዛ እጅህ እንዳባረርክ ይቆጠራል ብታያት እኮ ምን አይነት ፈጣጣ ንብ እንደሆነች አዛሉ በጣም ነው የምትገረሚባት ከቅድም ጀምሮ እኮ አልወጣ ብላ ዝም ብላ እያለች ትዞረኛለች እንግዲህ የሚመጣው እንግዳ ከገባ የማይወጣ ነው ማለት ነው ኧረ እንኳን ተኝተን ሰርተንም አልሆነ እና መኝታ ቤት ድረስ ሲሳይ ሊመጣ እንዲሁ ቁጭ ብለን ትቀልጃለሽ በቃ እንደሱ ከሆነ አንቺና ሲሳዩ እዚህ ቆዩ እኔ ዘሩ ሞላ ኃይሌ ስራ አለኝ ጉዳይ አለኝ በቃ አዛሉ በቃ አንቺና ሲሳይሽ እዚሁ አብራችሁ ሁኑ እሺ ሰላም ጤና ይስጥልኝ እንዴት ናችሁ የቤቶች ድራማ ተከታታዮች እኔ ንጹሃይ ነኝ በቤቶቿ ደግሞ ሻሼ ሮብ 12 ሰዓት ላይ በቀጥታ በቤቶች ዩቲዩብ ቻናል ላይ እንገናኛለን የፈለጋችሁትን አስተያየት ጥያቄ ተጠይቁኛላችሁ እኔ ደግሞ ከስር ቶሎ እያልኩኝ የምትፈልጉትን መልስ እሰጣለሁ ማለት ነው ሮብ ከምሽቱ 12 ሰዓት ላይ በቤቶች ዩቲዩብ ቻናል ላይ እንዳትረሱት ዛሬ ደግሞ ዳንሱ መንገድ ላይ ነው ብካራ ነው የምትጋራኝ እበቱን ነው የምትጋራኝ ኧረ ውሰደው እንካ ከነጫማው አውልቅና ውሰደዋ እበት አይደለም እበት አትበል ሲሳይ ነው ዘርዬ ሲሳይ ማን ነው ሲሳይ አሃ ቆይ አንተ ሲሳይ እንዴ ዝም ብሎ በደፈናው ሲሳይ ነው የሚባል ነገር አለ እንዴ እሺ ሲሳይ ነው እንበል ሲሳይ ከሆነ ደግሞ ፍቺው ምንድነው ምን ትላለህ አንተ ህግና ደንብ አለው ስርዓት አለው ቡና ተፈልቶ እጣን ተጭሶ ቤቱ ፏ አብሎ በዛ ላይ ደግሞ እንጂ እንደ ታርጋ መንገድ ላይ ዝም ብሎ አይፈታም ሲሆን እንዲያውም ልንገርህ አይደል ጥሪያ እየተቆረጠች ነበር መሆን ያለበት ኧረ የሚቆርጥ ነገር ቆርጦ ይጣልህ የበትን ፍቺ ለማወቅ ነው ይሄ ሁሉ ወጪ ልንገርህ አንተ ማለት ስራ ፈትነ እኔ ምን ቸገረኝ ልንገርህ ለአንተ ብዬ እኮ ነው ካልፈለ እውነትህን ነው እሺ በቃ ንገረኝና ስንት ነው የምታስከፍለኝ ለመሆኑ እኛ እንግዲህ በህጋዊ መንገድ ተደራጅተን የህልምና አጋጣሚ በመፍታት እውቅና ያለን ሰርተፊኬት የተሰጠን የቫት መዝጋቢነት በዘመድ ዋጋ 2000 ዘሩ ቀለጠ አንተ 200 ብር ለበት ኧረ እኔ ሰውዬ ምንድነው የማደርገው እበት አይባልም ሲሳይ ነው ኧረ ዛሬው ደግሞ የጉድ ነው በጧት መኝታ ቤቴ ንብ ገብታ አላስተኛ ብላ ብትቀሰቅሰኝ ሲሳይ ነው አለችኝ እሺ አልኩኝ አሁን ደግሞ እዚህ መጥቼበት ስረግጥ አንተ ሲሳይ ነው ትለኛለህ እንዴ በሲሳይ ነው እንዴ ተለከፋችሁ ጭራሽ ሁለት ነገር ነው ያጋጠመ ትንሽ ኮራ መድበለ ደግሞ የዶሮ ኩስ ብትረግጥ ሀትሪክ ሰራህ ማለት እኮ ነው እውነቴን ግን አንተ ሁለት አጋጣሚ ነው በአንድ ታሪፍ ልታስፈታኝ የነበረው ይሄ ማለት እኮ በአንድ ደሞዝ ሁለት አውቶቡስ እንደሚያስነዱት ማለት እኮ ልንገርህ አንተ ትርጉም ፍቺ ምናምን የሚባል ነገር ምንም አታውቅም ከእውቀት ነፃ ነህ ምን ይሄ ከንቱ ኧረ ተው ዘርዬ ተው ከኔ ጋር ስትከራከር እኮ ሲሳይህ እየደረቀብህ ነው ይድረቅ ምን አገባህ ምን አሁን ካንተ ጋር ከመጨቃጨቅ እቤት ሄጄ አልቀይረውም እንዴ አላወልቀውም እንዴ አላስጠርገውም እንዴ ይድረቅ ወዲያ ሳሪና ምን ሆና ነው ጤናዋ ልክ ይሆናል መሰለኝ እንዲሁ ለሊቱ ሙሉ እኮ
ስትሯሯጥ እኮ ነው ያደረችው። እኔ እኮ ሰማታለሁ። አሟትማ ምን እንደቀመሰች አላውቅም። ያው ከቅድም ጀምሮ ወደ ላይ ወረታች ይላታል። ምን በልታ ነው? እነዚህ ነሻሽ ናቸው የተመረዘ ምግብ እያበሏት። ንጽህና የላቸው ምን የላቸው አይንከባከቡ ራሳቸው። ተቃጠልኩ። ይህንም ተርፈሃል በለኛ። እንዲህ ወይኔ አንበብ ይመስል ቀስ በል ቀስ በለሽ እናንተ እንደው የእንጀራ አክሲታን ሶት ነው ወይስ እንደው ምን ነው እንደው አቅም አነሰውሳ? እኔ የምልህና እነሆ ሻሽዬ ለምን እዚህ ቀበሌያችን በሚንቀሳቀሰው የሴቶች ሊግ አትገባም? ይህ ደግሞ ምንድን ነው? አንተ ብራንድ ፋራ እኮ ነህ። ይሄ በቡድን ተሰባስበው ኳስ የሚጫወቱት ማለት እኮ ነው። እንቆሌት አውቀሽ ሞተሻል። ስለምን ኳስ ነው የምታወሪው? እና ሊግ ብሎ ፕሪሚየር ሊግ እንጂ ሌላ ምን ሊሆን ይችላል? ይሄ ሊግ የሴቶች ሊግ አታውቁም እንዴ? ሴቶች ተደራጅተው እንኳን ይሄ ስብሰባ በባስ ሄዶ አበል ተቀብለው በባስ የሚመለሱበት እሱ እንደ ዱላ አቀበለች በጅ እሱ እኮ ሙስና ተብሎ ቀርቶ አሁን የቤት ውስጥ ሩጫ ሆኗል። እናቴ ፌዴሬሽን የለብሽ፣ እጅ ንክክ የለብሽ፣ ዶፒንግ ምርመራ የለብሽ። እዛው በባንኳ በአካውንቷ መሳስ አድርጎ ያስገቡልሻል። አንቺ ግን እንደው የሴቶች ሊግ ግባ ያልሽው ናየን እንዴት ብትንቂው ነው እንዴ? እውነትም እንደው አንቺ ጊዜ ጥሎኝ ግቢ ውስጥ ስውል ጊዜ የቤት መሬት አረግሽኝ አይደለም? ስለዚህ ያወራል እንዴ? ዝም ብለህ እዚህ ተምታዘጠዝጥ እዛ ሊጉስ ብትገባ እኮ ልንገርህ፣ ስኳር፣ ዱቄት፣ ማካሮኒ፣ ፓስታ፣ ዘይት ታመጣልናል። የጀረዛ ዱቄት አንተ ስነ ስርዓትን ያዝ። ወይ እንደ ወንዶቹ ወጥተህ አትሰራ፣ ወይ ሮጠህ ፍሬ አታፈራ። ዝም ብለህ መንደር ለመንደር ተምታዘጠዝጥ እሱ አይሻልህም? ዋ ይኸው ከተነሳብኝና ተተበሳጨው ቀጣዩን ኦሎምፒክ ተሳትፌ እንዳላሳፍራት። አቤት ጉዳችን! ውይ ጉዳችን! እንደው ናየ አንተ ተሳተፍ እንጂ ችግር የለውም እኛ እንፈር። እሱ አቅቶ መስሎኝ እስካሁን በምኞት ባህር ላይ ስትንሳፈፍ የኖርከው። አቅቶኝ አይደለም እንዳትሳሳች፣ አቅቶኝ አይደለም። እና ምን ሆነህ ነው? ለተተኪው ትውልድ ቦታ ልልቀቅ። ግቡ። ሳሪና ምን ነው? ቁጭ በይ። ኧረ ችግር አለ? አይ ችግር እንኳን የለም ማሚዬ። አንድ የምነግርሽ ነገር ነበር። ንገሪኛ። ምን ችግር አለው? ግን ፈራሁሽ። እንዴት ብዬ እንደምነግርሽ አላውቅም። እስከ ዛሬም ያልነገርኩሽ ፈርቼሽ ነው። እኔን እናትሽን ትፈሪያለሽ? እኔ እኮ እናትሽ ማለት ነኝ። እኔ ቆንጆ አይዞሽ። ምንድን ነው ያጋጠመሽ ችግር? አማክሪኝ። አርግዣለሁ። ወይ ለዚህ ነው እንዴ? አውቃለሁ እኮ። እንዴት አወቅሽ? እንዴት ነው የማላውቀው? 5 ልጅ እኮ ወልጃለሁ። ያው እስከ ዛሬም በራሳቸው ጊዜ ይነግሩናል ብዬ እየጠበቅኳችሁ ነበር። ማሚዬ የ7 ወር እርጉዝ ነኝ። እንኳን ደስ ያለሽ፣ እንኳን ደስ አላችሁ። እንደገና ደግሞ ሁለተኛ አያት ልታረጉኝ ነው አይደል? የእውነት ነው ደስ ያለሽ ማሚዬ? ታዲያስ በጣም ነው ደስ ያለኝ። ግን ምን ያደርጋል? ምን ማለት ነው ደግሞ? ምን ያደርጋል ማለት? አባቢ ቢሰማ እንዳንቺ ደስ የሚለው ይመስልሻል? ለዚህ ነው እንዴ? አትጨነቂ ዘርዬ። እኮ ምንም ውስጡ እኮ ልብ ውስጥ እኮ ምንም የለም። በቃ ላፉ እኮ ነው። ካስቸገረ ደግሞ ነባሻንም ይዘን እናሳምነዋለን በእኔ ጣዩ። እውነት? በጣም አመሰግናለሁ ማሚዬ። እንኳን ደስ አለሽ አያት ልታረጉኝ እንደገና። እስቲ ሰው እንዲህ አናቱ ከወስኪል ድረስ ይጠብቃል። ምን አለ አንቺ መቼም አገዥም ሻሽዬ ያለሽን ቀብኝ ብትይ እኔ ባንቺ ጨክናለሁ። ልትጨርሱ ነው? ታዲያ አንተ ደግሞ ምን ብለን ነው እኛ የምንጨርስ? ምን አደረግን? ይሄ በቃል ሚስት እኮ በምግብ መበቀል ይኸው ሽንት ቤት እየጠሩ አሏጠች። ወደ ላይ ነው ወደ ታች? በሁለቱም ደግሞ እኮ በጣም አቅለሸለሸኝ ስትል ሰምቻታለሁ። ወይ በቃ አርግዛ ይሆናል እባክህ። እሷስ አርግዛ ሊሆን ይችላል። እሺ እኔን ታዲያ ምንድን ነው የሚያቅለሸልሸኝ? ሳሪን አቅለሸለሸኝ ብላ ስትናገር እንዲህ በጆሮ በታምቡረ ሰምታል? አይ በታምቡር አይደለም በእግሬ ነው የሰማኋት። ትቀልጃለሽ እንዴ? አቅለሽለሽ ብቻ መሰለሽ እንዴ? እንደ ውሃ ቀጂ 5 ጊዜ ነው ሽንት ቤት እንደዚህ ስትመላለስ ዋለችው። የት የኔ ቅጭላት? ኧረ እኔ እንደው ምን ይሻለኛል? አቢ እኔ ልሙት ነው የምልሽ። እንዲህ ፊቷ እንደ ሊጥ ኩፍ ሲልና ከንፈሯ ሲያብጥ እኮ እርጉዝ መሆኗን ጠርጥሬ ነበር።
ይሄን ስማዝነው ሻሽዬ ላንቺ ነው። አንቺ ምን አባሽ ሆነሽ ነው ለኔ የምታዝኙ? አንድም ቀን አረገዘች የሚባለው ወሬ ሳይሰማ አረጠች መባልሽ ነው። አቢ እኔ ግን እንዳልከነትርሽ ገና ለገና ባንቺን ለተነስቼ እጄ እንዳረግዝ ነው አይደል የምፈልጊው? በተገፋፊማ በምን እድልሽን ቅርጥፍጥፍ አድርገሽ አይደል እንደ በላሽው? ይቀርጥፍሽ የሚቀረጥፍ ወጭ እጄ ደረቅ እናንተ ይበቃል። ታዲያ ሁለተኛ ልጅ ሊወልድ ነው ማለት ነው? አንተ ደግሞ ያቅለሸለሸው ሁሉ እርጉዝ ነው ያለህ ማን ነው? አሁን እርጉዝ ናት አላላችሁ? ምናልባት ያው ቅባት ምናምን የበዛበት ምግብ በልታ ይሆናል። ኧረ አታስቂኝ። እዚህ ቤት እኮ ቅባት የበዛበት ምግብ የበላነው እኮ ድሮ በእነ አባቢ ዘመን እኮ ነው። ታዲያስ ዘይት ከየት መጥቶ እናቴ? እንዲህ እንደምባጠብ አድርገን እኮ ነው የምንሰራው። እንዴ እዚህ ቤት እኮ ቅባት የሌለው ምግብ እንደምንበላ ያወቁት እኮ ሽንት ቤት ገብቼ እንደወላድ እኮ አምጬ እኮ ስወጣ እኮ ነው። ናይስ ልጅ። አሁንማ ይብዬ ወንድሜ ገላገለኝ። በሱ ሰበብ ላጥላረገው። ይቤ ደግሞ እንዴት ሆኖ ነው የደረሰልህ? አስበሽዋል? ገንፎ በቀቤ ሽንት ቤት የማቃጠለውን ሰዓት ቀነሰልኝ ማለት አይደል? ቅቤ ይበላ ቤት ወገኛ ነህ። በ75,000 ብር መኪና መግዛት አይችሉም። ነገር ግን በ75,000 ብር ፈጽሞ ነዳጅ አልባ ይሆኑ በኤሌክትሪክ ኃይል ብቻ የሚሰሩ የመኪናዎች መገጣጠሚያ ፋብሪካ ባለቤት መሆን ይችላሉ። ለናሙና 50ዎቹ መኪናዎች በቅርቡ ወደ ሀገራችን ይገባሉ። በተጨማሪ በዚሁ 75,000 ብር በቀን 300,000 ሊትር ወተት የሚያቀነባብር የምስራቅ አፍሪካ ግዙፍ ዴሪ ፋርም፣ አሁን በስራ ላይ ያለው የከባድ መኪና ጎማ ማቀነባበሪያ ፋብሪካ፣ የቱሪስት መስህብ በሆኑ ቦታዎቻችን ላይ የምናስገነባቸው ባለኮከብ ሆቴሎችና ሎጆች ባለቤት የሚያደርገው አክሲዮኖቹ በሽያጭ ላይ ናቸው። ዝቅተኛውን የ100 አክሲዮኖች ዋጋ 30 ከመቶ ከነ ፕሪሚየሙ በ75,000 ብር ገዝተው የመኪናው፣ የወተቱ፣ የጎማው፣ የሆቴሎቹ የአራቱም ግዙፍ ፕሮጀክቶች ባለቤት ይሁኑ። የሽያጭ አድራሻ ቴዎድሮስ አደባባይ እሸቱ ማሞ ህንፃ 4ኛ ፎቅ፣ 22 መክሊት ህንፃ 5ኛ ፎቅ። በጋራ በዓላማን በለጽጋለን። ዜድኤም ትሬዲንግ አክሲዮን ማህበር። ሲሳዩ ምንድነው? ንብ። እንደገና ደግሞ ይሄ የከብት ዳሪ። እሺ እንደገና ደግሞ እንግዳ እንግዳ የሚለው ለምሳሌ እንግዳው የማይወጣ እንግዳ ነው እንበል። እንግዳው ደግሞ የማይወጣ ከሆነ ልጅ ነው ማለት ነው። ልጅ ከሆነ በቀጥታ እዚህ ቤት ውስጥ ብዙ ተጠርጣሪዎች አሉ ማለት ነው። አንደኛ ተጠርጣሪ ይበቃል። አዎ። ሁለተኛ ተጠርጣሪ ምዕራፍ ማፊ ምዕራፍ። ሶስተኛ ተጠርጣሪ በዛብህ። አዎ። አራተኛ ተጠርጣሪ አምስተኛ ተጠርጣሪ የለም። በቂ ነው፣ ይሄ በቂ ነው። እሺ ከዚህ ጀምራለሁ ከመጨረሻው። የመጨረሻ ተጠርጣሪ ሻሼ። ልክ ነው። ሻሼ እጮኛ ከያዘች ጀምሮ ሰውነቷ ጨምሯል። አይመቴ አገኘሁ እያለ ምጥኔ እያለ እሷን ሰርቶልኝ ሄደ ማለት ነው። አይሆንም። ስለዚህ ሻሼ አይሆንም። ቀጥሎ ያለው ተጠርጣሪ በዛብህ። በዛብህ እንኳን እንግዳ ይዞ አይመጣም። ምክንያቱም የሱ እንግዳ ሁልጊዜ ሆዱ ነው። ሆዱ እንግዳ ነው። ኧረ ከእንግዳ በላይ ነው። አዎ ሰው ጭንቅላቱ እየሰፋ ይሄዳል እንጂ እንዴት ሆዱ እየሰፋ ይሄዳል? እሱ እንኳን ገልቱ ነው። ስለዚህ በዛብህ አይጠረጠርም ከሆዱ ውጪ በዛብህ። ቀጥሎ ያለው ተጠርጣሪ
ምዕራፍ ማፊ ብትጠረጠርስ ምን አለበት? ብታረገውም እሷ እንደሆነ ራሷን ችላለች። ማንኛውንም ወጪ ራሷን ችላ ሁሉን ነገር ማድረግ ትችላለች። ስለዚህ የማፊ ችግር የለውም። አረ ደግሞ አልጠረጠራትም ማፊ አትጠረጠርም። አዎ የመጨረሻው ተጠርጣሪ እሺ ራሱ ነው። በቃ ራሱ ነው። ይበቃል። ነው ወዲህ ቶሎ እንዴ ናኮ ነው የምልህ። ምንድን ነው የሚለው እሱ? ምን ነው አባቢ ቁጣ አለ? ቁጣዬ ነው እንደ የገረመህ? ልንገርህ፣ ከዚህ በኋላ አንተና ሚስትህን አንድ ክፍል ማኖር ማለት ይሄ ምንድን ነው ሂውመን ሄር፣ ሽቶ፣ የጥፍር ቀለም፣ ቸኮሌት በውጭ ምንዛሪ ገዝቶ የማስገባትን ያህል ወንጀል እንደሆነ ደርሼበታለሁ። ስለሆነ ከሚስትህ ጋር አልጋ እንድትለይ ተወስኖብሃል። እንዴ ለምን? ምንድን ነው ለምን? እንዴ ንባየን ሲሳይ እንግዳ ነው ተባለ። እንደገና ደግሞ ጫማዬ ቆሻሻ ረገጠ። እንግዳ ነው አንተ እንግዳ አልገባኝም መሰለህ እንዴ? አልገባኝ። በቃ ግልባጩን ካዛለች ወልዱ ትረዳለህ። ደህና ኧረ አባቢ እናቴ እንኳን አደረሰሽ። ሚጣዬ እንኳን አብሮ አደረሰ። ምን ነው ከፋሽ? አልከፋኝም የኔ ቆንጆ። ረፍዷል። ቤት ተዘጋጅ። ማነው? የምስራች እንኳን አደረሱት። ከቦሌ ጊፍትስ የደስታ ማዕከል የዓመት በዓል ስጦታ ይዘንሎት ነው የመጣ ነው። ከማን ነው የኔ ወንድም? ልጆት እንድናስደስቶት ጠይቃን ነበር። ሁሌ ለበዓል የጓደኛዬ ቤት ሲሄድ በቦሌ ጊፍትስ ከውጭ ሀገር ስጦታ ይላክላቸዋል። ለእናቴ ግን የሚልክላት ስለሌለ የአሁኑን በዓል እናቴ እንዳስደስታት ተባበሩኝ። ቦሌ ጊፍትስ የደስታ ማዕከል እንኳን አደረሳችሁ እያለን ሀገር ቤት ላሉ ወዳጅ ዘመዶ ለበዓል የሚያስፈልጋቸውን በስልኮ boleGifts.com ገብተው ይዘዙን። እርሶም boleGifts.com በመግባት ለወገን ደራሽ መሆን ይችላሉ። ቦሌ ጊፍትስ የደስታ ማዕከል። የአዲሱ ፊልምሽ ነው? በዚህ ግን ታደንቀኛለህ አይደል? አሬ ሆነሻልሽ። አንተ ምን ነው የምጠብቀው? ልጆች ወደ ውስጥ ግቡ ተባለ አይደል? እንዴ ብልት በል። አንቺ ማን ነው ግን ልጅ? ያንተ ነው? ሌላ እዚህ ቤት ልጅ አለ እንዴ? ዳይ ሁለታችሁ ምጡ፣ እኛ ሚስጥር ልናወራ ነው። በቃ ተው። መቼም ሁሉንም ነገር ከሁሉም ሰው ደብቀን አንዘልቀውም አይደል? ይስሙ፣ ችግር የለውም እኮ። ምንድን ነው ሚስጥሩ? እኔ እኮ ሚስጥር አላባክንም። ንገሩና አይደል? ንገረን። እኔ እኮ ሚስጥር አላባክንም በፍጹም። ጎበዝ። ሚስጥሩን ከያዛችሁት እንትን ነው። ሳሪና ነፍሰ ጡር ነፍሰ ጡር ናት ናሽኝ ማሚ። እሰይ ነፍሰ ጡር ነፍሰ ቃሉ አዲስ አልሆነብኝም። ምንድን ነው አትቀልድ በዚህ ሰዓት። እሺ እርጉዝ ናት ነው የተባለው። አንዴ ማሚዬ ነግሬሻለሁ እኮ ህፃናት ፊት አናውራ ብዬ። አንተ ምን አባ ነው የሚያስጨው? እንግዲህ ከሰማችሁ አይቀር እንኳን ደስ አላችሁ። ማፊዬ ማክስት፣ አንተም ማጎት ላያረግክ ነው። አሜንዬም ታናሽ ሊኖራት ነው። አልፈልግም፣ ይቅርብኝ፣ ጠንቀር ብሎ ይቅርብኝ። እንዴ አዲስ ልጅ መጣ እኮ ማለት እኮ ወይኔ ወይ ማፊ ከዚህ ቤት ሊወጣ ነው ማለት እኮ ነው። ምን ማለት ነው? እሱ ራሱ እያለ እኔ ምን ቤት ነኝ የምወጣው? ራሱ ይውጣና ልጁ ይተካሽ። አራት ከሆነ በኋላ ነው የሚወጣው ከተደራጀ በኋላ። ማሚዬ ለመሆኑ አባቢ ሰምቷል? ጎሽ፣ እኔም እኮ የሰበሰብኳችሁና የነገርናችሁ ለዘርሽ እንዴት ብለን እንንገረው የሚለው እንድንመካከርበት እኮ ነው። ሩህ ቆንጆ፣ እኔ ቆንጆ ሀሳብ አለኝ ማሚዬ። ቀጥል። በቃ አንንገረው። ከነገርነው ማሚዬ ደም ግፊቱ ጨምሮ ድፍት ነው የሚለው። ወጣትነቱ በልጅነቱ ሊደፋው ነው። እባክሽ ምን እሱ አለ አይደል እንዴ ዘሩን እያቀለጠ ይኖረው እንዴ? እኔ እኮ ለዚህ ቤተሰብ እኮ ይሄን ቤተሰብ እኮ ዘራችንን እኮ ነው ያስቀጠልኩት። እንዴ እንደ ቀልድ ያወራ ነው የምር ያወራ። በቃ ዝም በል ማሚ። እኔ ነገርኩሽ እኮ በቃ ጫጩት ፊት ስለፈንገላ ያወራ ማለት ነው።
ሳይ የኔ ጀግና ደገመው። አይ ነው ምንድነው የሚደገመው? ይብዬ ጀግናው ነው። እኔ እኮ የአዋቂ ምክር አይሰማም ብዬ አዝኜበት ነበር። ይኸው ደገመው። የቤቱን ካርታ እንደገና ደገመው። እንደገና ደግሞ ሊያንከራትተን ነው። እኔ ይቤ እንደዚህ አይነት ሰው አይደለም። ያን ያደረገው ለውጥ ሽቶ ነው። እለወጣለሁ ብሎ ነው። ታዲያ ምን ዋጋ አለው? የእኛን መልክ ለወጠው እንጂ እኛን አጎሳቅሎ ነው እንዴ ለውጥ? አታ ቅል ራስህን በደስታ ነው የምበረቅሰው። ይብዬ እንዳትናገር። ምነው ዛሬ አስሬ ይብዬ ይላሉሳ? ምን ተገኝቶ ነው? ስማ ይብዬ በአንተ አፍ የሚነሳ አይደለም። የልጆች አባት ሌላ እኔ እኮ ግራ የሚገባኝ አሁን በዚህ የምስራች ቀን የት ይኖር? አይ ወጣ ብሎ ነው ይመጣል። ያው እንግዲህ ግን ባሻ ሲመጣ ማለት ነው ቀዝቀዝ ብለን አለሳልሰን ነው። እሺ በጥበብ ነው የምንነግረው። ለምንድን ነው ያን መሰለ ምስራች አለሳልሰን የምንነግረው? ባሻ ቶሎ ላይ ይቀበል ይችላል። ወይ ባሻ ወይ በቃ እርሶ ካልቻሉ እኔ ራሴ እነግረዋለሁ። እንዴ እርሶን እኮ የፈለግነውት ሻል ያለ ዘዴ ያመጣሉ ተብሎ ነው። ይሄ እኮ ትልቅ ደስታ ነው። እንዴ ዘመድ አዝማድ ተሰብስቦ ድንኳን ተጥሎ ፍሪዳ ተጥሎ ቢሆን እንዲያውም አዝማሪ ቆሞ እነና ቅዳሜ ረንዳናላሽ ናናናና እያለ በዛ ላይ በእኔ ጉሮሮ ጠጅ እንዲህ እየተንቆረቆረ ጮማ ስጋ እንዲህ እየተቆረጠ የሚቆርጥ ነገር ቆርጦ ቆራርጦ ይጣል። እኔ የምለው አንተ በቃ እንዲሁ እየተቆረጠ እንዳልክ ልትሞት ነው እንዴ? እንተ ራስህ ቆይ በቃ አንድ ቀን ስጋ ሳታስቆርጥ ጺምህን ብቻ እንዳስቆረጥክ ልትከርም ነው። ደረደረክ ምን ይላል ይሄ? ከንቱ ነህ አንተ በቃ። ዋዘርዬ ዋ ብያለሁ። ባሻ አንቺ ራስሽ ዋዛ። አይ እንግዲህ ደሜን አያፍሉት ባሻ። እንዴ ምንድን ነው አንቺ ደም ደግሞ ያለ ቦታው ነው እንዴ በየጊዜው የሚፈላው እንዴ? ምንድን ነው እሱ? ምን ገና እንዲያውም ይሄን የመሰለ የምስራች ቁጭ ብዬ አይደለም እንዲቆም ነው የማወራው። የምስራች ዘርዬ ጋሽ ምንድን ነው እንዴ? ምንድን ነው? ይዘህልኝ ውጣ! አዛርዬ ይገርምሻል። ጠዋት የሄድኩበት ጉዳይ እንኳን ደስ ያሉት ልክ አስገባቸው። ምን ሰምተህ ነው? የሆነ ነገር ሰምተሃል ማለት ነው። እባክሽ አዛርዬ ስለ ጠዋቱ መሰለኝ ነው ወይስ ምን ተገኘ ባንተ በኩል? ምን ነው እንዴ ጋይዘሩ እንዴ ወይዘሮ አዛሉ ከኔ መደበቅ ተፈልጎ ነው እንዴ? እኔ እኮ ቤተሰብ ነኝ ብዬ እኮ ደስ ብሎኝ እኮ ነው የመጣሁት። እንዴ አዛርዬ ምንድን ነው? ባሻ ቅድም እንኳን ደስ አለህ የሆነ ደግሞ ከዛ በፊት ሲሳይ ምናምን ብሎኛል። ይሄኛው ደግሞ እንኳን አዛሉ ከኔ የደበቅሽው የምስራች አለ ማለት ነው። ኧረ አይደለም ዘርዬ፣ ዝም ብሎ እኮ ነው ቀለል ያለ ነገር ሰምቶ ነው። ሳሪናን ትንሽ አመም አድርጓት ነበር የሚል ወሬ ሰምቶ አሁን ደግሞ እንደተሻላት ነግረውት ነው አይደል? ልታስገባቸው? አይ አዎ ህመም ነው እንደ ይሄ ነገር። እኔ እኮ አዎ እንዴ ትንሽ አመም አድርጓት ነበር ዘርዬ፣ ልታስገባቸው። እንደው አሁን ይሄንን ማን ነው ወሬ ነው ብሎ የነገረው? አይገርምም ዘርዬ? እዚህ ቤት ልጆች እኮ ናቸው። አዎ እኮ ልክ እንደው አመት ሆስፒታል ተኝታ የወጣች እኮ ነው ያስመሰለው። አየደላላ ነገር ይሁና። እሱንስ ማናየበት? እኔ እኮ አመጣጤ በአንድ ድንጋይ ሁለት ወፍ ለመምታት ነበረ። በአንድ ድንጋይ የምን ወፍ ነው የምትመጣው? ነው የሀገሩን ወፍ በሙሉ በአንድ ድንጋይ ፈጅታችሁ ልትጨርሱ ነው? አልገባኝም። ምንድን ነው አሳሉ? ከኔ የደበቃችሁት የሆነ ነገር አለ እንዴ? እኔ ኧረ የለም። እኔማ ድንገት ሞግዚት ካስፈለገ አዘጋጅቻለሁ ለማለት ነበር እኮ የመጣሁት። ዘሩ ቀለጠ። ምን ሞግዚት ነው የሚለው ይሄ ሰውዬ? ዛሬ ጤና የለውም እንዴ? አይ ዘርዬ እንትን እኮ ነው ተሳስቶ ነው ለሳሪና አስታማሚ መሰለኝ። እኔ እኮ እንደዚህ አይደለም የሰማሁት። አሟት ነው ወይስ? አዎ ዘርዬ ትንሽ አመም አድርጓት ለሳሪና። ለዛ ነው እኮ ሞግዚቷ። እንዴ ምን የመሰለች ሞግዚት መሰለቻችሁ? በሷ እጅ 2 ዶክተር፣ 4 ኢንጂነር፣ 3 የፓርላማ አባላት አድገዋል።
እርግጥ ነው ሁለቱ ያለመከሰስ መብታቸው ተነስቶ በሙስና ወንጀል ወህኒ ቤት ዘብጥያ ወርደዋል። ግን ሁሉንም ብቁ አድርጋ ነው ያሳደገቻቸው። አቤት 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 አቤት! ምን የመሰለች ግንባራም የሆነች ሞግዚት እኮ ነች። ግንባርህን ሳልልህ ስለምን ሞግዚት ነው የምታወራው? አይደለም እኮ ሞግዚት አይደለም እኮ አስተማሚ። ኧረ ጋይዘሩ እንደ በዚህ ዕድሜዎት እንደ ሙዳ የያዙ የቤት ካስገባቸው ምንድነው እንደ ወይዘሮ አዛሉ ረገጡኝ እንጂ እንደ አይርገጡኝ። ምን ማለት ነው? እኔ እኮ ከማማ ስላሳሰበኝ ነው እንደዚህ ዝም ብዬ የምቀበጣጥረው። አዛልዬ ቅድም አንድ ነገር ጀምሬልሽ ይሄ ከንቱ ደላላ አላቋረጠኝም። ምን ተገኘ ዘርሽ? ምን አዲስ ነገር አለ? ባንኩን አዲስ ስለጀመርኩት ስራ መንቀሳቀሻ እንዲሆነኝ ለስራው መጀመሪያ መነሻ እንዲሆን ብድር ጠይቄው አልነበረም? አሁን እኮ ባንኩ ብድሩ ተፈቅዶልሃል አለኛ። ዘርሽ እንኳን ደስ አለ። እንዴት አሪፍ ነገር ነው ጋይዘሩ። እንዴ እርሶ ገንዘቡን ካገኙማ ግንባር የሆነ አይዲያ አለኝ። ግንባር ይፍረስ። አንተ ሰውዬ ግንባርህን አትፈልገውም እንዴ? እንዴ ምን ይሄ ጎል ጥርስ? ዘርዬ ምን አለበት ቢናገር? እስኪ እንስማው። ተናገር። የህፃናት ማቆያ ብታደርጉት በአጭር ጊዜ ነው የሚጠቆስ። እንኳን ደስ ያለ ዘርዬ፣ እንኳን ደስ ያለ። ሰምቷል። ፊቱ ፈካ ብሏል። የስጋ ቤት አምቦል መስሏል። ነገራችሁት ማለት ነው። ነግራችሁታል። ዘርዬ እኔ ሚስጥር መደበቅ አይሆንልኝም፣ ወሬ ማቆየት አይሆንልኝም። የምን ሚስጥር ነው የሚለው ይሄ ሰውዬ? እኔ ምንም አልገባኝም። ይሄንማ ቆሜ አልናገርም። አዎ እውነቴ ነው። ቁጭ ብዬ በኩራት ነው የምናገረው። ዘርዬ እንኳን ደስ ያለ፣ እንኳን ደስ ያለ። ምኑን ነው እንኳን ደስ አለህ የምትለው? አዛልዬ ሰምቷል እንዴ? እንዴት አልሰማሁም ለማለት ነው? ምኑን? እስካሁን አልነገራችሁት? በቃ ከዚህ በላይ እኔ የምደብቀው ነገር የለኝም። ዘርዬ ይበቃል። ሁለተኛ ልጁን ደግሟል። ዝም ዘርሽ አዛሉ ምንድን ነው የምሰማው? ይሄ ነገር እውነት ነው አዛሉ? እንደው እነዚህ ምን አለ እስኪ ትንሽ ዝም ብትሉ። በቃ ዘርዬ በቃ ተረጋጋ። እንዴ ምንድን ነው ይሄን ያክል? አዎ ሳሪና የ7 ወር እርጉዝ ናት። 7 ወር ይበቃል! ይበቃል! አንቺም የ7 ወር አቢስ። በቃ ሌላ ዘሩ ፈልጉ። እኔ ከዛሬ ጀምሮ የለሁም።